ሰላም ጤና ይስጥልኝ። ስሜ ማሙሸት አማረ እባላለሁ። የትብብር ለኢትዮጵያ አንድነት ለኢትዮጵያ እጩ ተወዳዳሪ ነኝ። የምወዳደርበት የምርጫ ክልል ቦሌ ክፍለ ከተማ ምርጫ ክልል 17 ነው። የምርጫ ምልክቴም አውራ ጣት ነው። እሺ፣ አመሰግናለሁ። እንግዲህ የኑሮ ውድነት መነሻው ሰላም ነው። ሰላም የሁሉ ነገር መሰረት ነው። ሰላም በሌለበት ሀገር ላይ የኢኮኖሚ እድገት ሊመጣ አይችልም። ሰላም ሲኖር ሰዎች ይሰራሉ። ሰዎች ሲሰሩ ምርት ያመርታሉ፣ ትርፍ ያገኛሉ፣ ውጤት ይኖራቸዋል። ሰዎች በሰሩ ቁጥር ደግሞ ኢኮኖሚ ያድጋል። ያ ያደገ ኢኮኖሚ ነው የኑሮ ውድነትን ሊቀንስ ወይም ሊያስተካክል የሚችለው። ስለዚህ የመጀመሪያው መነሻው ለኢኮኖሚ እድገት መነሻው ሰላም ነው። ሰላም ያለው ሀገር፣ ሰላም ያለው ሕዝብ ይሰራል፣ ይታትራል፣ ይወጣል፣ ይወርዳል፣ ያገኛል፣ ያጣል። ይሄ ህዝቡ ሰርቶ ለፍቶ የሚያገኘው የምርት ውጤትና የሥራ ውጤት ለሀገር ኢኮኖሚ ደግሞ ግብዓት ይሆናል። ቤተሰባቸውን ያስተዳድሩበታል፣ ህዝብን ያስተዳድሩበታል። እንደ ግብዓት ደግሞ ለሀገር ኢኮኖሚ ግብዓት ሆኖ ያገለግላል ማለት ነው። ስለዚህ አሁን በሀገራችን የተከሰተው የኑሮ ውድነትና የኢኮኖሚ ቀውስ መነሻው የሰላም እጦት ነው። ገበሬው እንዲያርስ ሰላም መኖር አለበት። ነጋዴው እንዲነግድ ሰላም መኖር አለበት። ሌላውም ማህበረሰብ ከቦታ ቦታ ተንቀሳቅሶ ለመኖርና ለመስራት ኑሮውን ለማሸነፍ ከቦታ ቦታ የመንቀሳቀስ ሰላም ማግኘት አለበት። ይሄ ባልተፈጠረበት ሁኔታ የኑሮ ውድነቱ ሊቀንስ አይችልም፣ የኢኮኖሚ እድገቱ ሊመጣ አይችልም። ስለዚህ ማንም ሰው ቢሆን በተራ በትንሽ እንኳን የኢኮኖሚ አናሊሲስ ብንወስደው ለኑሮ ውድነት መነሻው ትልቁ ነገር ሰላም ነው። ከዚያ በኋላ ደግሞ እንግዲህ የመልካም አስተዳደር ችግር ነው። የመልካም አስተዳደር ችግር ከሰላም በኋላ የሚመጣ ዜጎች በሰላም መብታቸውን ጥቅማቸውን ማስከበር የሚያገኙበት ሁኔታ ሲታጣ የኑሮ ውድነትን ደግሞ እንዲሁ ምስቅልቅል ያደርገዋል። ህዝብ አገልጋዩ በአግባቡ ህዝብን ማገልገል ካልቻለ፣ ህዝቡ ደግሞ አገልግሎት ማግኘት ከሚገባበት ቦታ ላይ በሰላም ማግኘት ካልቻለ በአጠቃላይ የኑሮ ውድነቱ ምስቅልቅል ይወጣልና ህዝቡ የሚያገኘው ጥቅምና ማህበራዊ አገልግሎት እዚህ ግባ የሚሉት ሳይሆን ቀርቶ ችግር ውስጥ እንገባለን ማለት ነው። መልካም አስተዳደር ችግር መነሻውም የሰላም እጦትና የህግና የስርዓት የተጠያቂነት መጥፋትና መታጣት ነው የሚሆነው። ጠያቂ ከሌለ፣ ተጠያቂ ከሌለ የመልካም አስተዳደር ችግር እየገዘፈ ይሄድና የህዝብ ችግር ቀውስ ውስጥ ይወጣል። ህዝብና ሀገር ደግሞ በቀውስ ውስጥ መከራቸውን ያሉ ማለት ነው። አዎ፣ ስርዓት ወለድ ነው። እንግዲህ እንዳልኳችሁ አሁን የኢትዮጵያ የሰላም ችግር ስርዓት ወለድ ነው። አንዱ ስርዓት ወለድ የተባለበት ዋናው ምክንያት ዘርን ቋንቋንና ማንነትን መሰረት ያደረገው የፖለቲካ ስርዓት ስሪቱ የሀገራችንን ህዝብ በአንድነት የመኖርና የመተሳሰብ የመከባበር በጋራ ሰርቶ የመኖርና በጋራ በማህበራዊ ህይወት የመኖር እሴቱን አናግቶታል። ይሄ ማለት ምንድነው? አንዱ ክልል ላይ ክልል ተብሎ በዚህ በኢህአዴግ ዘመን የተቀመጠው የክልል አስተሳሰብ አንዱን ማህበረሰብ ከሌላው ማህበረሰብ ጋራ እንዲጋጭ አድርጎታል። መጤና ነዋሪ የሚል እሳቤ ሰጥቶታል። ይሄ በመሆኑ ችግሮች እየመጡ ችግሮች እየተከሰቱ አንዱ ባንዱ ላይ ጥፋት፣ ክፋት፣ ተንኮልና ምቀኝነት እየፈጠረ አንዱ ባላገር ሌላው አገር አልባ እየሆነ የመጣበት ሁኔታ ሲመጣ ወዴት ሄደ? ወደ ግጭት መጣ ማለት ነው። ግጭቱ መጣ። ግጭቱ ደግሞ በተራ ግጭት ብቻ የሚያቆም አይደለም። ወደ ፉል ጦርነት ወደ መሰረታዊ የሆነ ጦርነት እየተቀየረ አገራችን አሁን ወደ ጦርነት ውስጥ ገባች ማለት ነው። ይሄ እንግዲህ ስርዓቱ የወለደው ነው። ጦርነቱም ስርዓቱ የወለደው ነው። ግጭቱም ስርዓቱ የወለደው ነው። የፖለቲካ ስርዓቱ እስካልተስተካከለና ወደ ነበረውና ወደ ህዝብ የጋራ መኖር እሳቤ እስካልተመለሰ ጊዜ ድረስ በእንደዚሁ አይነት ይቀጥላል ማለት ነው። አንዱ አገር አልባ፣ አንዱ ባላገር ይሆንና አንዱ ተጠቃሚ ሌላው ተጎጂ በሚሆንበት ጊዜ አገር በእንደዚህ አይነት ችግር ውስጥ ትሆናለች። የኢኮኖሚ ውድነቱና የኑሮ ውድነቱ የሰላም መታጣቱ መነሻው ስርዓት ወለድ ይሆናል ማለት ነው። ይህንን ስርዓት ማስተካከል፣ ወደ ነበረበት መመለስ፣ የዜጎችንና የህዝቡን ሰላምና ደህንነት መጠበቅ፣ ህዝቡ በሚፈልገው በሚመኘውና በሚያስበው ልክ በኢትዮጵያ ዳር ድንበር ድረስ በየትኛውም አቅጣጫ የትኛውም ቦታ ላይ ይሄድ በሀገሩ ሰርቶ ለመኖር ባይሰራም እንኳን መኖር እዚህ እፈልጋለሁ ብሎ እስካለ ጊዜ ድረስ የመኖር መብቱ አንደኛ ተፈጥሯዊ መብቱ ነው። ሁለተኛ ህገ መንግስታዊ መብቱ ነው። ዜጎች ከቦታ ቦታ ተንቀሳቅሰው የመኖር የማልማት የመስራት ሀብት የማግኘት የማፍራት መብታቸው በተፈጥሮም
በኢትዮጵያ ምድር ላይ የተፈጠሩ መሆናቸው ማግኘት አለባቸው። በህግም ደግሞ በህገ መንግስቱ ላይ በተቀመጠው እንኳን ይሄ ነገር መስተካከልና መከበር በህግ መስተካከል መከበር አለበት የሚል እምነት ነው የሚኖረኝ። በመጀመሪያ ህዝባዊ መሆን አለበት። ህዝብን አለማስራብ፣ ህዝብን አለማራቆት፣ ህዝብን አለማሰደድ፣ አለማፈናቀል፣ ለህዝብ ጥያቄ ምላሽ መስጠት ህዝባዊነት ይጠይቃል። የህዝብ መንግስት መሆንን ይጠይቃል። ከህዝብ የወጣ መንግስት መሆንን ይጠይቃል። እኛ ሀገር ውስጥ እየተከሰተ ያለው መነሻው የመንግስት የስልጣን ባለቤትነት መነሻው ከህዝብ ባለመሆኑ ነው ለዚህ ሁሉ ችግር መስቀልቅል እየመጣ ያለው። በህዝብ የስልጣን አመንጭነትና ተቆጣጣሪነት የህዝብ የስልጣን ባለቤትነትና ባለመብትነት የተረጋገጠባቸው ሀገሮችና መንግስታት ህዝባቸው ለሚያነሳው ጥያቄ አፋጣኝ ምላሽ ይሰጣሉ። የተሻለ የኢኮኖሚ እድገት እንዲመጣ ያደርጋሉ። የተጠያቂነትና የተቆጣጣሪነት ስርዓትን ይዘረጋሉ። ተጠያቂነትና ተቆጣጣሪነት ጠያቂነት በሌለበት ሀገር ደግሞ ልክ የኛ ሀገር አይነት የኢኮኖሚ ምስቅልቅል፣ የፖለቲካ ምስቅልቅል፣ የኑሮ ምስቅልቅል ይመጣል። ስለዚህ ህዝብ የሚጠይቃቸው ማናቸው የሚሆኑ ጥያቄዎች መልሱ አጥጋቢም ሊሆን ላያጠግብም ይችላል። ነገር ግን ምላሽ ማግኘት አለባቸው። አንዱ ቦታ ላይ ምላሹ ሲዘጋባቸው ወደ ሌላ መስመር እንዳይዙ ቢያንስ እንኳን መንግስት መልስ ሰጥቶኛል፣ አስተዳደሩ መልስ ሰጥቶኛል፣ ተቋሙ መልስ ሰጥቶኛል የሚል አስተሳሰብ በአይምሯቸው ይፈጠራል። በሀገራቸው ምላሽ ማግኘት የሚችሉ መሆናቸውን ማረጋገጥ ይችላሉ ማለት ነው። እንግዲህ ምንድነው ይኸው አንዳንድ አምባገነን መንግስታት እንዲህ አይነት ነገር ይፈልጋሉ። ምንድነው እሱ? የተራበ ህዝብ ለመብቱ የማይጠይቅ ይመስላቸዋል። የታዘዘውን የሚያደርግ የሚጠይቅ እንዳይሆን ዳቦ ብቻ የሚፈልግ መንግስት ያለውን ብቻ የሚተገብር አድርገው ሊወስዱ ይችላሉ። ይሄ ግን ትክክለኛ መንገድ አይደለም። የተራበ ህዝብ አንድ ቀን እምቢ ያለለት የሚያቆመው የለም። ስለዚህ ህዝብን ማስራብ፣ ህዝብን መበደል፣ ህዝብን መናቅ የአንድ መንግስት ተግባሩ አይደለም። ለምን ቢባል በመጀመሪያ ደረጃ እዚያ ስልጣን ላይ ያስቀመጠው ወይም ስልጣን ላይ የተቀመጠው በህዝቡ ስም በህዝቡ ወንበር ላይ የተቀመጠ ስለሆነ አሽከር ጌታውን ሊያስርብ አይችልም። የመንግስት አስተዳዳሪና መንግስት የህዝብ አሽከር ነው። ህዝብ ደግሞ የመንግስት ጌታ ነው። ለምን ቢባል ደሞዝ ከፋይ ነው፣ አሰሪ ነው፣ ቀጣሪ ነው። ስለዚህ ይህንን ነገር የሚያደርግ ህዝብ፣ ይህን ሁሉ ዋጋ የሚከፍል ህዝብ ባስቀመጣቸው ወይም ደግሞ በወንበሩ ላይ በተቀመጡ ሰዎች ሊበደል ሊገፋ መልስ ሊያጣ አይገባውም። ይሄ አካሄድ መጨረሻው ሀገርን ህዝብን የሚያጠፋ ሀገርንም ወደ አልተፈለገ አቅጣጫ የሚወስድ ሆኖ ሊጠናቀቅ ይችላልና ጥንቃቄ ያስፈልጋል። ዛሬ ስላልጠየቀ ዛሬ ዝም ስላለ ነገ ዝም ይላል ማለት አይደለም። ሲበስበትና ሁኔታዎች እየከረሩ ሲሄዱ ብሶቱ እየገፋውና ችግሩ እየባሰበት ሲሄድ በእንደዚህ አይነት ጉዳይ መጥፎ በሆነ ሁኔታ ሊጠናቀቅ ይችላል ነገሮችና ቆም ብሎ ማሰብ፣ የህዝብን ጥያቄ ምንድነው ብሎ መመርመር፣ ለምን ይሄን ጥያቄ አነሳው ብሎ ወደ መሬት ድረስ ወርዶ ከታች እስከ ላይ ያለው መዋቅር መፈተሽ የአንድ መንግስት ትልቁ ኃላፊነት ነው። ሰላም ያጣ፣ የሚበላው ያጣ፣ መውጫ መንገድ ያጣ፣ ምላሽ ያጣ ህዝብ መጨረሻ ላይ ምላሹ መጥፎ ይሆናልና በዚህ መልኩ ሊታሰብበት ይገባል የሚል እምነት ይኖረኛል። መንግስት አሁን ሰዎች በትክክል ተቸግረውና ረሃብ ገጥሟቸው ሳይሆን ኢኮኖሚው በፍጥነት እያደገ ስለሆነ ነው የሚል ተደጋጋሚ ምላሽ ይሰጣል። በሌላ በኩል ደግሞ ህዝቡ የዕለት ዳቦ እንኳን ማግኘት አልቻልንም ይላልና የሁለቱ ሀሳብ እንዴት ይሄዳል? እንዴት ነው ትብብር ለኢትዮጵያ አንድነት የቃኘው? በመጀመሪያው በትብብር አስተሳሰብ በመጀመሪያ ደረጃ የአንድ ሀገር ኢኮኖሚ አደገ ከተባለ በመጀመሪያ ህዝቡ ላይ መታየት አለበት የኢኮኖሚ እድገቱ። ይሄ በትንሽ የኢኮኖሚ ግንዛቤ ሊመለስ የሚገባው ነው። ብዙ ምርምርና ጥያቄ ሊነሳበት አይገባም። አንድ ገበሬ ብዙ ምርት ካመረተ በመጀመሪያ ደረጃ የሚያበላው የሚያጠግበው ልጆቹን ነው፣ ቤተሰቡን ነው። ከዚያ በኋላ ነው የተረፈውን ወደ ገበያ እና ለሀገር ኢኮኖሚ ግብዓት የሚያውለው። በአንድ ሀገር ህዝብ መካከል መንግስት ኢኮኖሚ እድገት አምጥቻለሁ ካለ በመጀመሪያ ደረጃ ህዝቡ የመብላት የመጠጣት የመኖር ፍላጎቱን ማሳካት አለበት። እየተራበ ያለ ህዝብ፣ የሚበላው ያጣ ህዝብ፣ የሚተኛበትና የሚያርድበት ያጣ ህዝብ፣ የሚከፍለውና የትራንስፖርት ችግር የሚያጨናንቀው ህዝብ የኢኮኖሚ እድገት ስለመጣልህ ነው እየተራብክ ያለኸው የሚለው ያደገው ኢኮኖሚ ለማሄደ የሚል ጥያቄን ያስነሳል።
ያ አድጓል የተባለው ኢኮኖሚ እማ ላይ ነው የሚያርፈው? ህዝቡ ይሄ አይደለም ወይ? አገሩ ይሄ አይደለም ወይ? የሚል ጥያቄ ያስነሳል። ስለዚህ የኢኮኖሚ እድገት የመጀመሪያ መነሻው ህዝብን በምግብ ራስ ማስቻል ነው። በምግብ ራሱን የቻለ ህዝብ ሲሆን ምን ይላል? ኢኮኖሚ እድገቴን እያፋጠንኩ ነው፣ እያሳደግኩ ነው፣ ቢያንስ እንኳን ህዝቤን የምግብ ፍጆታውን የዕለት ወጪውንና ገቢውን የሚያስችል ኢኮኖሚ አቅም ፈጥሬለታለሁ የሚል አስተሳሰብ ሊኖረው ይችላል መንግስት። አሁን ያጣነው እኮ ኢኮኖሚ እድገት አለ ከተባለ ያጣነው ምግብ ነው። በመጀመሪያ መጠለያ ነው ያጣነው፣ ትራንስፖርት ነው ያጣነው፣ ውሃ ነው ያጣነው። ስለዚህ ይሄ የሌለው ህዝብ ኢኮኖሚ አድጎልሃል ስላደግክ ነው እየተራብክ ያለው ብትለው ይሄ በጣም ፌዝም ነው። ከፌዝም በላይ ደግሞ በሀገር ላይ መቀለድ ይሆናል። ምናልባት ብዙ ጊዜ ነጋዴዎች፣ ስግብግብ ነጋዴዎች የሚል አጠራር ይጠቀማሉ የመንግስት ባለስልጣናት። እነሱ የተጋነነ ዋጋ በሚጨምሩት የኑሮ ውድነት እንደሚፈጠር፣ በመሀል ደግሞ አሁን ደላሎች የሚል ቃል ሲጠቀሙ እንሰማለን። ደላሎች የሚፈጥሩት የኑሮ ውድነት ነው ይባላልና እነዚህ ነገሮችስ ለኢኮኖሚ እርምጃ መፍትሄ ይወስዳሉ? የእነሱን ቁጥጥር እናደርጋለን የሚል ምላሽ ይሰጣል። ህገወጥ ነጋዴዎች ላይ እርምጃ እንወስዳለን፣ ደላሎችን እጃቸውን እግራቸውን እንቆርጣለን ይላሉና እንዲህ አይነት መንግስታዊ አካሄዶችስ ለኢኮኖሚ ለዳሸቀ ኢኮኖሚ መፍትሄ ይሆናሉ ወይ? በመጀመሪያ ደረጃ ነፃ ኢኮኖሚ ነው ማራምደው የሚል መንግስት ነጋዴው ዋጋ ጨመረ እንዲያረገ ብሎ ሊወቅስ አይገባም። የነጋዴ ባህሪው በረከሰ ጊዜ ገዝቶ በተወደደ ጊዜ መሸጥ ነው፣ ማትረፍ ነው። ነጋዴ ማትረፍ ነው፣ በቃ ባህሪው ይሄ ነው። ያ ማለት ግን በሀገር ውስጥ የማይፈለጉ ምርቶችን ወይም ደግሞ ለሀገር ህዝብ ሊጠቅም የማይችል ምርቶችን ያመርታል ይሸጣል ማለት አይደለም። ያ ማለት ደግሞ ከሀገሪቱ የህዝብ የመግዛት አቅምና የመሸጥ አቅም ጋር ያልተመጣጠነ ዋጋ ይጨምራል ማለት አይደለም። ነጋዴውን የመከታተል የመቆጣጠር ከየት አመጣኸው ምንድነው የሚለውን ነገር የመከታተል ይኖራል። ገደብ ይኖረዋል። ሁሉም ነገር ገደብ አለው። ነገር ግን አሁን አስረዋለሁ አሳድደዋለሁ በሚል የሚሆን ነገር አይደለም። በመጀመሪያ ደረጃ አለ ወይ ያ እድገት አለ ወይ መሬት ላይ? እሱ ነው መመዘን ያለበት። የሚባለው የኢኮኖሚ እድገት መሬት ላይ አለ ወይ? በህዝቡ ላይ አለ ወይ? እውነት መንግስት የኢኮኖሚ እድገትን አምጥቻለሁና ይሄው በተጨባጭ ብሎ ያስቀመጠው ነገር አለ ወይ የሚለው ነው ጥያቄ መመለስ ያለበት። ነጋዴ መጋዘን ውስጥ አስቀምጦ በተወደደ ጊዜ ሊሸጥ ግድ ነው። ይሄ ያደርጋል። መንግስት ግን ነጋዴው በጣም አስወድዶ ህብረተሰቡን የሚጎዳ ነገር ካለ መንግስት ደግሞ በጎኑ ኮምፐንሴት ማድረግ መቻል አለበት። ለህዝቡ ተመጣጣኝ በሆነ ዋጋ የምግብም ይሁን የሸቀጥ አቅርቦት ማዘጋጀትና ህዝቡ ከዚያ ሄዶ ሽመታውንና ግብይቱን እንዲያከናውን ማድረግ መቻል አለበት። ይሄ እንግዲህ በደርግም ጊዜ ነበረ። የአገልግሎት ስራ ማህበር የሚል የገበሬዎች ማህበር የሚል አሁን ደግሞ የሸማቾች ማህበር የሚል አለ። በዚህ ህዝቡን መጥቀምና በተለይ ዝቅተኛ የኑሮ ደረጃ ያለውን ማህበረሰብ እዚያ ውስጥ አካቶ ተጠቃሚ የሚሆንበትን ነገር ማዘጋጀት የመንግስት ስራ ነው። ነጋዴዎቹ ላይ ብቻ ትልቅ ጫናና የማሰርና የማከነ ነገር ሊኖር አይገባም። ሌላው የደላላ ጉዳይ ያነሳው፣ ደላላው ማን ነው? አሁን እንግዲህ ይሄ ነው እንግዲህ ደላላው ለምሳሌ ነዳጅን የሚደልለው ማን ነው? መቼም አንድ ተራ ደላላ ነዳጅ አይደልልም። ነዳጅ አቅርቦት ዝቅተኛ ሲሆንና አቅርቦት ሲጠፋ የኢኮኖሚ እድገቱን እንቅስቃሴውን እንደሚጎዳው ይታወቃል። የህዝቡን የኑሮ ውድነት እንደሚያንርበት ይታወቃል። ሌሎች ለምሳሌ የምግብ ፍጆታዎች፣ የምግብ ሸቀጦችና ሌሎች ነገሮች ወደ ከተማ የሚመጡበት ጉዳይ በመንገድ ላይ በደላሎችና በህገወጥ አጋቾች የሚከለከል ሲሆን ይሄ ተጠያቂው ማን ነው? መንግስት አይደለም የሚጠየቀው? መቼም ነዳጅን ያህል ትልቅ ነገር ትልቅ ዋጋ ያለው ምርት እኔና አንተ ወይም የኔ ብጤ ሰው ሊደልለው አይችልም። ደላላው ከየት ነው የሚፈጠረው የሚለውን ማወቅ አለበት። ሰንሰለቱ ከየት ነው የሚመጣው የሚለውን መቁረጥ ያስፈልጋል። እና እንግዲህ ዋናው ነገር እንደነዚህ አይነት ነገሮች የኑሮ ውድነቱን የሚያባብሱ ነገሮችን ከወዲሁ የመቁረጥና የማስተካከል የመንግስት ስራ። በጣም ጥሩ። ትብብር ለኢትዮጵያ አንድነት አሁን ያለውን የኑሮ ቀውስ ምን በማድረግ ሊፈታው ይችላል? ይሄ የኑሮ ውድነት ሊፈታ የሚችልበት ዋናው አንዱ መነሻው ሰላም ነው። በመጀመሪያ ትብብር ለኢትዮጵያ አንድነት የሚያደርገው ሰላም ማስፈን፣ ሰላም ያሰፍንለታል። ህዝቡ በፈለገው አካባቢ የፈለገውን ምርት በፈለገው ሁኔታ በፈለገው የሥራ ቦታ ተሰማርቶ ኑሮውን ለማሸነፍ በሚያደርገው መፍጨርጨር፣ ውጣውረድ፣ መታተር የራሱን የኑሮ ሁኔታ ሲያሸንፍ ለሀገርና ለህዝብ ጠቃሚ የሆነ አበርክቶውን
አስተዋጽኦ ሊያበረክት ይችላል። አንዱ ይሄን እናደርጋለን። ሁለተኛውና ዋናው የመልካም አስተዳደር ችግርን እንፈታለን። የመልካም አስተዳደር ችግር ማለት ቢሮክራሲ ማነቆውን፣ ሙስናውን፣ ዘረኝነቱን፣ ሌብነቱን እናስቆምለታለን። ይሄ በሚቆምበት ጊዜ ህዝብ በነፃ ሄዶ መብቱን አገልግሎቱን የማግኘት መብቱ ሲረጋገጥለት እና የመልካም አስተዳደሩ ቀውስ ሲፈታ የኢኮኖሚ እድገቱ በዚያው ልክ ይመጣል። በዚህ እናስተካክላለን። እናመሰግናለን። አመሰግናለሁ። የምርጫ ምልክቴ አውራ ጣት ነው። ቦሌ ክፍለ ከተማ ምርጫ ክልል 17 ወይም ወረዳ 17 ነው የምወዳደረው። ህዝቡ ድምፁን ቢሰጠኝ አሁን ያነሳዋቸውን ሀሳቦችና በሀገር ላይ ያሉ ችግሮችን ለመፍታት የበኩሌን አስተዋጽኦ አበረክታለሁ።